የሐሩሩ ብርታት ጉልበትን ያደክማል። ጥላዬን አግኝቼ ማረፍ መች ይሆናል። ይህንን ያንን ስል ጊዜ በምክንያት እንዳያልፍ አስበኝ የቀጠርከው ሰዓት። ለሁሉ ጊዜ አለው ይላል መጽሐፍ ቅዱስ። እንግዲህ ሁሉም በጊዜ ውስጥ ያልፋል። ለሁሉ ጊዜ እንዳለው ካወቅን ማለት ለብቸኝነታችን ጊዜ እንደሰጠን ሁሉ አሁን ደግሞ ብቸኝነታችን የማያስፈልግበት ደግሞ ጊዜ ይመጣል ማለት ነው። ጋብቻ የእረፍት ህይወት ነው፣ ሰው የሚያርፍበት ከዚህ ዓለም ሐሩር፣ ከዚህ ዓለም ጭንቀት፣ ከዚህ ዓለም ራስ ምታት፣ ከየትኛውም አይነት ነገር በብቸኝነት ከሚመጣ የትኛውም ችግር፣ ራስ ምታት ወይም ድካም ሰው ለማረፍ፣ በአንድነት ለማለፍ፣ በጋራ ለማለፍ፣ በህብረት ለማለፍ፣ በመረዳዳት ለማለፍ የሚመርጥበት የእረፍት ህይወት ነው ጋብቻ። ጋብቻን እንደ መከራ አትዩት፣ እንደ እረፍት ይዩት። ጋብቻን እንደ ሞት አትዩት፣ እንደ ህይወት ይዩት። የምታርፉበት ነው። ጥላችሁ ነው። የመረጣችሁት ሰው የእናንተ ስለመሆኑ እርግጠኛ ሁኑ እንጂ ጋብቻ የእረፍት ህይወት ነው። ስለዚህ ይህንን መምረጥ ዋጋ አለው። ሰው ብቻውን ይሆን ዘንድ መልካም አይደለም። አንድ ከመሆን ሁለት መሆን ይሻላል። የትብብር ህይወት ነው ጋብቻ፣ የአንድነት ህይወት ነው። መልካም ህይወት መርጣችኋል፣ የመረጣችሁ ሰዎች ማለት ነው።